ሄርሜላ አብርሃምን ይቅርታ ጠይቀዋለች። ይህም ማለት አንተን ስለወደድኩ ስላፈቀርኩህ ለኔ ላደርግህ ስለፈለግኩ ነው ይህን ነገር ያደረኩት እንጂ ወድጄ አይደለም፣ ይቅርታ አድርግልኝ። ስለዚህ ከዚህ በኋላ በመድኃኒት ሳይሆን በፍቅር ብቻ ወደ እኔ እንድትመጣ ፈልጋለሁ በማለት ጉልበቱ ከተንበርክካ ይቅርታ ጠይቀዋለች። ይህንንም ደግሞ እንግዲህ እንደሚሆን እናቅ ነበር። አሁንም በቅርብ ቀን ሆኗል ሁሉም ነገር የተጠናቀቀ ይመስለኛል። ሁሉም ሰው እውነቱን ያደረጋትን ነገር ሁሉ እያወጣ እየተናዘዘ ነው። ኑዛዜ ላይ ናቸው ማለት ነው። ሰምታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች የኔ ወርቆች እንዴት ናችሁ? ሁሉ ሰላም አላችሁልኝ ወይ? ከኔ ጋር ለሁላችሁ የኔ ውዶች ማለት ነው። እንግዲህ ዛሬ በድጋሚ ይዤላችሁ የመጣሁት ነገር እንግዲህ በዚህ ሰዓት ላይ ማለት ነው በአብርሃምና በሄርሜላ ላይ የተፈጠረ ነገር አለ። በሌላ የተለቀቀ ቻናል አለ፣ በአብርሃም ጓደኛ ቻናል የተለቀቀ ቪዲዮ አለ። እሱም እንግዲህ ሄርሜላ ጉልበቱ ስር ተንበርክካ አብርሃምን ይቅርታ ብላ ጠይቀዋለች ማለት ነው። ይሄም ማለት ጥፋት እንዳጠፋችና መጥፎ ነገር እንዳደረገች፣ ማይሆን ስራ እንደሰራች፣ ማይሰራ ስራ እንደሰራች በደንብ ታውቃለች ብዬ አስባለሁ እሷ ማለት ነውና በዚህ ምክንያት እንግዲህ ይቅርታ አም ሶ ሶሪ አይ ላቭ ዩ ቱ ምናምን ብላለችና አይ ላቭ ዩ ቱ ብቻ አይደለም አይ ላቭ ዩ 3 4 ምናምን ብላለችና በነገራችን ላይ ፍቅር በእልህ ፍቅር በጉልበት እነሱ ጋር ያየሁትና ብቻ ግን ያው አብርሃም ሩታን ከወደደ ሄርሜላን መተውና ሩታ ጋር መሆን አለበት። ሩታን ከጠላ ደግሞ ሩታን ትቶ ሄርሜላ ጋር መሆን አለበት እንጂ ሁለት ቦታ ላይ መሆን መከፋፈል ስለማይችል ማለት ነው። ስለዚህ አንድ ወንድ ነው ለአንድ ነው መሆን የሚችለውና እንደተባለው ደግሞ በጣም ብዙ ሰው የራሳቸውን ሀሳብ እየሰጡበት ያሉት ነገር ምንድነው? ሄርሜላ ያደረገችው ነገር ታውቃለች። ለዛ ነው ሩታ ይሄን ነገር አደረገች ብላ የምትናገረው። ምክንያቱም ያን ቦታ የሚያቀው ሰው ነው የሚናገረው ውዶቼ፣ ያን ቦታ የሚያቀው ሰው እንጂ የማያውቀው ሰው እንደዚህ ያደረገችበት መድኃኒት ያደረገችበት እንደዚህ ሰርተውበት ነው አስደግመውበት ነው እያለ አያወራም። የማያውቅ ሰው ስለማያውቅ አፉን ዘግቶ ዝም ነው የሚለው ማለት ነው። የሚያውቅ ውስጡን የሚያውቅ ያለውን ነገር የሚያውቅ ሰው ነው ይሄን ነገር የሚያወራው ማለት ነው ውዶቼና ብቻ እውነት ለመናገር ከባድ ነው። አንዳንድ ጊዜ የሚፈጠረው ነገር የሚሆነው ነገር መስመሩን እየያዘ አይደለምና ሩታ ደግሞ አብርሃምን ወደ ራሷ ለመመለስ ከሄርሜላ ለመንጠቅ ብላ መድኃኒት እንደዚህ አሰርታ ምናምን ሩታ አታደርግም። ምክንያቱም አብርሃም የልጆቿ አባት እስከሆነ ድረስ አብርሃምን ወደ ራሷ የምትመልሰው በፍቅርና በልጆቹ ብቻ ነው። ገባችሁ? አብርሃም አሁን ላይ ትልቅ ጸጸት ውስጥ ነው ያለው። ሄርሜላን በቃ የኔና ያንቺ ፍቅር ይሆናል ብዬ ነበረ፣ ግን ደግሞ እንደማይሆን አወቅኩኝ። አብርሃም የመለሰው ይሄንን ነው። እንደማይሆን ስላወቅኩኝ በቃ የራሴን ውሳኔ ወስኛለሁ። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኑር። በቃ ለሁሉም ነገር ጊዜ ስጡኝ፣ ላስብበት ጊዜ ስጡኝ፣ በደንብ ራሴን ላዳምጥ ብሏል ማለት ነው። እውነትም ደግሞ በጣም አጨናንቀውታል። በጣም ከምላችሁ በላይ ሰዎች በግራም በቀኝም እያካሉት ነው። በቃ የማሰቢያ ጊዜ እንኳን ራሱ አልሰጡትም። እና አሁን ላይ አብርሃም ጸበል ገብቶ ሕክምና ቦታ ገብቶ ክትትል ካልተደረገለት ጸበል ካልተጠመቀ ምን ካላለ የእውነት ነው ብላችሁ ያለበት ሁኔታ እጅግ በጣም አስፈሪ ነው ያለበት ሁኔታና አየር ለመቀየር እንግዲህ አብርሃምና ሩታ ወጥተው ነበረ። የተፈጠረው ነገር እንግዲህ አይታችኋል። በጣም ከባድ ነው።